ኦራሃን ተጠናቋል። እንዴት ሰነበታችሁ ውድ ተከታታዮቻችን? በዛሬው ክፍል እንግዲህ በጣም ብዙ አዳዲስ ነገሮችን የምናይ ይሆናል። ኦራሃንን በተመለከተም እንግዲህ በጣም ትልቅ የሆነ ነገር ነው የወጣው ማለት ነው። ኦራሃንን ስላችሁ አክተሩን ሳይሆን ኦራሃን ፊልሙን ራሱ ኮሮሎስ ኦራሃን ቀጣይነቱ ላይ በተመለከተ እንግዲህ አዳዲስ ነገሮችን ይዞ መጥቷል። ቀጥሎ የምናየው ይሆናል ማለት ነው። በዚህ ክፍል ላይ እንግዲህ የተለያዩ ነገሮችን አስተውለናል። ብዙ ነገሮችን መስመር ያሳዩበት ክፍል ነበረ። ከመጀመሪያው ጀምሮ ባለፈው ሳምንት እንደምታስታውሱት ፋጡማና ፍላቬስ ወይም ኤቭሮኖስ ቤይ በእሳት ሊቃጠሉ በነበረበት ወቅት ነበረ ክፍሉ የተቋጨው። ነገር ግን ወዲያውኑ ነበረ በትንሽ ደቂቃዎች ውስጥ እነ ኦርሃን እነሱን አድነዋቸው ከእሳት ውስጥ አስመልጠዋቸዋል ማለት ነው። ነገር ግን በዛው ከዚህ መውጣት አልፈለጉም። ጫካውን እያካለሉ እንግዲህ ዳፍኒንና ይትን ለመያዝ ሞክረው ነበረ። በጥቂት ጊዜያቶች ውስጥ ነው እንዳልኳችሁ እንግዲህ እዚህኛው ክፍል ላይ በጣም ብዙ ነገሮችን ቶሎ ለመጨረስ ነበር እየሞከሩ የነበረው። በዚህም መሰረት እንግዲህ ዳፍኔ ወዲያውኑ ነበር የተያዘችው ማለት ነው። ሀሊሜ የሄደችበትን መንገድ ነቅታባት ስለነበረ ተከፋፍለው እየፈለጓት በነበረበት ወቅት ዳፍኔ ሀሊሜን መታቻትና ልትወጋት በምትሞክርበት ወቅት አስፖርቻሃቱን እንግዲህ ቀድማ ጩቢያን በመወርወር ዳፍኔን ልቧ ላይ ነው የወጋቻት። ስለዚህ ዳፍኔ የተወሰኑ ነገሮችን ከተናገረች በኋላ ወዲያውኑ ነው እንግዲህ የሞተችው ማለት ነው። በዚህም የተነሳ እንግዲህ ዳፍኔ አንዳንድ ነገሮችን ተናግራለች። ነገር ግን የተናገረቻቸው ነገሮች ልክ በመሀላቸው ጥላቻን ለማምጣት የሚዳርጉ ነገሮች እንጂ ምንም አይነት ሚስጥሮችን ወይም የተለየ ነገርን አልተናገረችም። ስለዚህ ዳፍኔ በዚሁ ሙታለች ማለት ነው። ወዲያውኑ ከተወሰኑ ደቂቃዎች በኋላ ደግሞ ይትን እንግዲህ ኦርሃን እንዲሁም ደግሞ የእሱ ጦሮች ሙሉ ጓዶቹ እንግዲህ ጫካ ውስጥ ይትን ይዘውታል ማለት ነው። ነገር ግን ኦርሃን ይትን እዛው መግደል አልፈለገም ነበረ። ለዛም ሲባል የንጉስ ደም ስላለበት ወደ ቤተ መንግስቱ ተመልሶ እዛው ቅጣቱን እንዲያገኝ ነበር ያሰበው። ነገር ግን ኦርሃን ጥሎት ሊሄድ በነበረበት ወቅት ይት እሱን ሊወጋው ሲሞክር ኦርሃን ቀጥታ እሱን ወግቶታል ማለት ነው። ስለዚህ ይትም እዛው ላይ ተገሏል ማለት ነው። እንዳልኳችሁ ቶሎ ነው ነገሮችን ለመቋጨት እየሞከሩ የነበረው። ከዛም በመቀጠል እንግዲህ እንደ አንድሮዲኮስ አንድ ላይ ስብሰባ እያደረጉ በነበሩበት ወቅት የይትን ሞት እንግዲህ አርድተውታል ማለት ነው ለአባቱ። ሻይሻምቤም እንግዲህ የሆነ የሚያሳዝን አይነት ሁኔታ ውስጥ ነበር የነበረው። ልጁ ሲሞትበት ሙሉ ለሙሉ ነው የተሰበረው ሻይሻምቤ ማለት ነው። ራሱን እስከ ማጣት ድረስ ነው የደረሰው። ማለት ወደ እብደት ነው እየወሰደው የነበረው። የልጁን መሞት መቀበል አልፈለግም። ቆፍሮ እየቀበረውም እንኳን የልጁን መሞት መቀበል አልፈለግም። ብቸኛው ይኖርበት የነበረው ምክንያት ልጁ እንደመሆኑ መጠን ሙሉ ለሙሉ የህይወቱ መንገድ ነው የጨለመበት የነበረው ማለት ነው። በዚህም የተነሳ እንግዲህ ኦርሃን ጫካ ውስጥ መሽገውና ተቀምጠው በነበረበት ወቅት ሻይሻን እየጋለበ ወደ እነሱ መጥቶ ነበረ። ነገር ግን ኦርሃንን አይቶ ሊዋጋቸውም አይደለም የነበረው። ይትን በቁሙ ይመለከተው ነበረ። ሙሉ ለሙሉ መንገዱን ስቶ ነበረ፣ ምክንያቱም አቅሉን ስቶ ስለነበረ ማለት ነው። ስለዚህ የሻይሻ ጉዳይ በዚሁ መንገድ ያለቀለት ይመስላል ማለት ነው። ኦርሃን እንግዲህ ወደ ቡርሳ ከተመለሱ በኋላ የፋጡማና የፍላቬስ ወይም የቬሮኖስ ቤይ ሰርግ እንዲደገስ አድርጓል ማለት ነው። በተጨማሪም እንግዲህ የቬሮኖስ ልጅ ናት ተብላ መታ የነበረችው አኔስቴሺያ እናቷ እንግዲህ ፋጡማን ከመሞቷ በፊት ልታያት ፈልጋ ነበረ። በዚህም የተነሳ እንግዲህ ፋጡማን ቃል አስገብታታለች። ከዚህ በኋላ ልጇን እንደ እናቷ ሆና እንድታሳድግላት ሌላ ማንም እንደሌላት ኤቭሬኖስም ጥሩ ሰው እንደሆነ በሷ የተነሳ ስለዚህ ጥሩ ሰው ነሽ ብዬ አስባለሁ ልጄን አሳድግልኝ ብላ ያው አደራ ሰጣታለች ማለት ነው። በዚህም የተነሳ እንግዲህ ፋጡማ ተቀብላ ልጇን እንደ ልጇ አድርጋ ልታሳድግ ቃል ገብታላታለች ማለት ነው። ከዚህም በተጨማሪ እንግዲህ በአስፖርቻ እና በኦርሃን ቤይ መካከል የነበረው ነገር ተፈቷል። ሁለቱም እንግዲህ ፍቅራቸውን በግልጽ የተገላለጹ ይመስላል እዚህ ላይ ማለት ነው። ከዚህም በተጨማሪ ደግሞ ለረጅም ጊዜ በአስፖርቻ እና በኑልፊር መካከል የነበረውን ጸብ ታስታውሳላችሁ። አሁን ግን ሙሉ ለሙሉ በሚያስብል ሁኔታ እርቅ ወርዷል። ጭራሹንም ተግባብተው እያወሩና እየተነጋገሩ ነው የሚገኙት ማለት ነው። አንድ ክፍል ላይ እንደውም አስፖርቻ ከኑልፊር ልጆች ጋር እየተጫወተች ነበረ። ከዚህ በፊት በነበሩት ክፍሎች እንደምታስታውሱት ልጆቿ እንድታናግር ሁሉ ፍቃደኛ አልነበረችም ኑልፊር። ነገር ግን አሁን አስፖርቻ ከልጆቿ ጋር እየተጫወተች በምታይበት ወቅት ደስተኛ ነበረች። ጭራሽ እንደውም እኔ ዳኛ ሊሆንና ላጫወታችሁ ብላ ያው እያጫወተቻቸው ነበር የነበረው። ስለዚህ በመሀላቸው የነበረው ችግር ሙሉ ለሙሉ ተቀርፏል ማለት ነው። አንድሮኒኮስ እንግዲህ 8000 ወታደሮችን በመያዝ ከኮንስታንቲኖፖል ተነስቶ ኦቶማኖችን ለመጣል የተለያዩ መንገዶችን እየተጠቀመ ነበር። ከዚህም ወታደሮቹን በባህር ላይ በጀልባ እንዲጓዙ ያሰበበት አንደኛው መንገድ ነበረ። ለዚህም ሲባል ደግሞ ጀልባዎችን ሊወስድ የነበረው ከካራሲ ጎሳ ወይም ደግሞ ከነዴሚርሃን ወደብ ላይ የሚነሱ ጀልባዎችን ነበረ። ነገር ግን እነዱርሱን ቀድመው ይህንን ነገር አውቀው ስለነበረ ካራሲ ላይ የሚገኙትን ጀልባዎችን ሙሉ ለሙሉ አቃጥለው አውድመዋቸዋል ማለት ነው።
ዱርሱን እንግዲህ ከዚህ በፊት በነበረው ክፍል ተወግቶ ነበረ። ነገር ግን ረጅም ሰዓት በዚህ ላይ አላሳለፉም። ወዲያውኑ ነው ድኖ የተነሳው ማለት ነው። እንዳልኳችሁ ከመዳንም አልፎ ሙሉ ለሙሉ የካራሲን ጀልባዎች አቃጥሏቸዋል ማለት ነው። በዚህም የተነሳ ግን በሱና በወንድሙ መካከል የነበረው ክፍፍል በጣም ሰፍቷል። ወንድሙን የሚደግፉት ወታደሮችን በጣም በዝተዋል። ምክንያቱም የጎሳችሁን መርከብ ያቃጠለ ሰው ነው እናንተን አይፈልጋችሁም በማለት ዴሚርሃን የሚያሳምንበት መንገድ አግኝቶ ነበር ማለት ነው። በዚህም የተነሳ እንግዲህ ዱርሱን አስቸጋሪ ሁኔታ ውስጥ ገብቶ ነበር ማለት ነው። ከዚህም በተጨማሪ ነውርሃን እንግዲህ ይህን 8000 ጦር የሚዋጉበት ጊዜ ላይ ደርሰው ነበረ። ለዚህም ሲባል የተለያዩ መንገዶችን ለመጠቀም ተገደዋል። ምክንያቱም እነሱ በቁጥር አነስተኛ እንደመሆናቸው መጠን ሊጠቀሙት የነበሩት መንገድ ብዙ ኮረብታዎች የሚዋጉበት አካባቢ እንደመኖራቸው ኮረብታዎችን በተለያዩ በተከፋፈሉ ትናንሽ ጦሮች በመያዝ ጦሩ ወደፊት ለፊት እንዲመጣ በማድረግና ከፋፍለው ጦሩን ለመግጠም ነበር ያሰቡት። ምክንያቱም 8000 ጦርን አንድ ላይ ለመግጠም ስለማይመቻቸው ይህንን ጦር እንግዲህ ከፋፍለው ለመግጠም ነው የሞከሩት ማለት ነው። ይህ በታሪክ ኦቶማኖች ከሚኩራሩባቸው በጣም ትልቁ ጦርነት መካከል ይሄኛው አንዱ ነው ማለት ነው። ሌላኛው ጦርነት ደግሞ በካራሲዎች መካከል የተደረገው ጦርነት ነው። ዴሚርሃን እንዲሁም ደግሞ በዱርሱን መካከል ሁለቱም የራሳቸውን ሹማምንቶችና ወታደሮች ይዘው ያደረጉት ጦርነት ነበረ። ነገር ግን በሚያሳዝን ሁኔታ የጦርነት የተቋጨው እንግዲህ ዴሚርሃን አሸናፊ ሆኖ ነው። ዱርሱን ተገሏል በዚህ ጦርነት ማለት ነው። ጦርነቱን ሙሉ ለሙሉ አላሳዩንም። በትርክት መንገድ ነው ጦርነቱን ሊያሳዩን የሞከሩት ማለት ነው። እንዳልኳችሁ እንግዲህ ኦርሃን ከዚህ በኋላ የሚቀጥል አይመስልም። ሙሉ ለሙሉ ታሪኩ ያበቃለት ነው ይመስለው። መጨረሻ ላይም እንግዲህ በመህመድ ይመስላል፣ እርግጠኛ ለመሆን ቢከብድም ነገር ግን ህፃን ሆኖ ስለ ከሱ ላላ ወይም ደግሞ የንጉስ ቤተሰቦችን ወይም ልዑሎችን የሚያሳድጋቸው አንድ ትልቅ የሆነ ሰው ይኖራል። እሱ እየመከረ ስለ ጦርነት ስለተለያየ ነገር እየመከረ ነው የሚያሳድጋቸው። ይህ ሰው ላላ ብለው ይጠሩታል ማለት ነው። እሱም ላላ ብሎ የሚጠራው ሰው ስለዚህ ጦርነት እነ ኦርሃን ስላደረጉት ጦርነት እንዲሁም እነ ካራሲዎች ስላደረጉት ጦርነት ሲጠይቀው ስለ ውጤቱ ሲያስረዳው የነበረው እሱ ነበረ። ስለዚህ ኦርሃን ከዚህ በኋላ ሙሉ ለሙሉ የሚመለስ አይመስልም። በቃ ያበቃለትና ከዚህ በኋላ ኦርሃን የሚባል ነገር ድጋሚ የምናይ አይመስልም። እነሱ በእርግጥ አዲሱ ሲዝን አልቋል ነው ያሉት እዚህ ጋር። ይሄ መጨረሻው ፋይናል ነው የሲዝኑ። ያው ሊቀጥል ይችላል አይችልምም ብለው አልደመደሙም። ነገር ግን እንዳልኳችሁ ፊልሙ ላይ እንግዲህ መጨረሻ ላይ የትረካ ክፍል ከገባና ሌላ አዲስ ካራክተር ወይም ደግሞ እነ ኦርሃን ከሞቱ በኋላ የመጣ ትውልድን ፊልሙ ላይ ካስገቡ ፊልሙ ሙሉ ለሙሉ አልቆለታል ማለት ነው። ማለቅ ብቻ አይደለም፣ መህመድ ከሆነ ቀጣዩ ሰው በመሃላቸው ሌላ ሰው አይኖርም ማለት ነው። ስለዚህ የኦቶማኖች እንግዲህ የታሪክ ፍሰትን የያዘው ይህ ታሪካዊ ፊልማቸው ከዚህ በኋላ ምን አይነት አዲስ ገጸ ባህሪን ወይም ደግሞ አዲስ ንጉስን ይዞ ሊመጣ ይችላል የሚለውም ትንሽ አስቸጋሪ ነገር ይመስላል። ምክንያቱም ከመህመድ እና ከኦርሃን መካከል የተወሰኑ ንጉሶች ነበሩ፣ ንጉስ ሙራድን የመሰሉ ማለት ነው። ነገር ግን አሁን እነሱንም አልፈው የመህመድን ታሪክን የሚያሳዩ ከሆነ ሌላ አዲስ እንግዲህ ፊልም በመሃላቸው ይኖራል ብለን አንገምትም ማለት ነው። ምናልባት እንግዲህ ከመህመድ በኋላ ያሉ የተወሰኑ መሪዎችን ሊያሳዩ ይችላሉ። ሆኖም ግን ዋናው ታሪካቸውና ይሄ ለፊልም ለቀረጻ ምቹ የነበረው ታሪክ የነበረው ከመህመድ በፊት የነበሩት ላይ እንደመሆኑ ያ ነገር አለመኖሩ ትንሽ እንግዲህ ቀጣይ ምን ሊያደርጉ እንደሚችሉ አናቅም። በተያያዘ ዜና ደግሞ መህመድም ሙሉ ለሙሉ ቆሟል ወይም ደግሞ ይሄኛው ሲዝን አብቅቷል። ነገር ግን መህመድ በቀጣይ ክፍሎች እንደሚመለስ ነው አንዳንድ ምንጮች ያስታወቁት ማለት ነው። ሌላኛው ደግሞ የፋጡማና የፍላቬስ ጉዳይ ነው። ሁለቱ ሮሜላ እንዲመሰርቱ ባህሩን ተሻግሮ አዲስ ሀገር ላይ እንግዲህ ቤተመንግስታቸውን እንዲሰሩ ኦርሃን ትዕዛዝ ሰጥቷቸዋል ማለት ነው። አሁን ላይ እንግዲህ በመህመድ ፊልም ላይ ጋላቢዎች ወይም ደግሞ አኪንጂ ተብለው የሚጠሩትን የመሰረታቸው ኦርሃን እንደሆነ ይናገራል ማለት ነው። ስለዚህ እነዚህ የመጀመሪያ መስራታቸውም እንግዲህ ፍላቬስ ነው ማለት ነው። ፍላቬስ እነሱን እየመራ እንግዲህ ሮሜላውን እንዲገነባ ኦርሃን በኩል ስልጣን ተሰጥቶታል ማለት ነው። እሱም በባህር ከነሱ ጋር እየሄደ የነበረበት ወቅት ላይ ነው ፊልሙ የተቋጨው ማለት ነው። ከዚህ በኋላ እንዳልኳችሁ እንግዲህ ፊልሙ ተመልሶ ይመጣል ብሎ መጠበቅ ትንሽ አስቸጋሪ ነው። ተመልሶ የሚመጣ አይመስልም። ምናልባት እንግዲህ በአዲስ ታሪክ አዲስ ነገርን ይዘውልን ሊመጡ ይችላሉ። ምናልባት ታሪክ ወደ ኋላም ሊመለሱ ይችላሉ። ምን ሊያደርጉ እንደሚችሉ አናቅም። ግን የሆነ አይነት የታሪክ ፊልማቸውን ይዞ ይመጣሉ ብለን እንጠብቃለን ማለት ነው። ኦርሃን እንግዲህ በተከታታይ 26 ክፍሎችን ወይም ደግሞ በእኛ አገር አቆጣጠር 52 ክፍሎችን ካሳየን በኋላ እንግዲህ በአጭሩ የተቋጨው የታሪካቸው ፊልም ይመስላል ይሄኛው ፊልም ማለት ነው። ብዙ ነገሩ እንዳሰቡት የሄደላቸው አይመስልም። ከነ ኦስማን ቤ እንዲሁም ደግሞ ኦርሃን ጋዚን ተመልክተን እንግዲህ የኦርሃንን በምንመለከትበት ጊዜ ትንሽ ፊልሙ ቀዝቀዝ ያለ ይመስላል ማለት ነው ከነሱ አንጻር። በዚህም የተነሳ ሊሆን ይችላል ብቻ በ52 ክፍል እንግዲህ ኦርሃን ተቋጭቷል ማለት ነው። ለነበረን ጊዜ እናመሰግናለን። እንግዲህ ቀጣይ አዳዲስ ነገሮች የሚወጡ ከሆነ ይዘንላችሁ እንመለሳለን። መልካም ጊዜ ይሆንላችሁ።